እኔውን የነበራችሁ ጊዜ የነበረው መጨረሻ ውይይት ትራኩ ከኦክሽን አልተገዛም ብሩ ደግሞ 100,000 ብር ነው የሚል ነበር አይደል? ሁለት ነገር ላይ ነው። ስለዚህ በዚህ ብር ተገዝቶ ተጭበርብሬ በውድ ነው 150,000 ነው የተሸጠልኝ ነው። ትራኩ የተገዛበት ደግሞ ኢንቮይስ አንተ ጋር ስለላኩኝ እሱን ኢንቮይስ ሰው ስለሚያምንህ ማሳየትም ትችላለህ፣ ከየት እንደተገዛ ኦክሽን መሆኑን ማለት ነው። ሌላ ደግሞ የስልክ ከፈለገ ተሙም ይደውል ሙሌ ቅድም ደውሎ ነበር። ቴሌግራም ላይ ለጥፍላችሁ ምንም ለጥፈው ችግር የለም። እሺ ለጥፈው ትራክ እንትን ኢንቮይሱን የታይለር ማርቲን ኢንቮይስ ለጥፍላችኋለሁ። መግባት ያልቻላችሁ ወይም ትራክ ድራይቨሮች ቴዲ ሐዋሳ የቴሌግራም ቻናል ላይ ሂዱና ያንን ይዛችሁ እናንተ ቼክ አድርጉና ኮሜንት በምታደርጉት መንገድ ላይ ታውቃላችሁ፣ ኮሜንት አድርጉልኛላችሁ። እኛ ደግሞ እዚህ ክሮስ ቼክ የምናደርገውን እናደርጋለን። እሺ ቀጥሉ። ስለዚህ የነበረው ምንድነው? ኦክሽን አልተገዛም ነው። ታይለር ማርቲን ማለት የኦክሽን ነው፣ ኦክሽን ነው ትራኩ ራሱ መሸጫው ሙሉ አሜሪካ ላይ በሁሉም ስቴት ላይ አላቸው፣ ካናዳን ጨምሮ ማለት ነው። አንድ እሱ ከነሱ ስለመገዛቱ በስልክ አንተ ክሮስ ቼክ ማድረግ ትችላለህ። አንድ ሁለተኛ የትራኩ ፕራይስ ተውሽ የጎማው ምኑ ይቅር ችግር የለውም። እሱ 152,400 ነው የተገዛው ይላል ራሱ ኢንቮይሱ ላይ። እሷ ደግሞ 150 ነው የገዛው ታለች። ስቲል ስንት ብር ዲስካውንት ያልታያል ማለት ነው? ምንም ሳላተርፍ 2,400 አይደል ተሙ 2,400 ዲስካውንት ያሳያል ማለት ነው። ስቲል 2,400 ዲስካውንት ተደርጎላል። ተው የልፋቱ የመግዛቴ ምናምን ሰርቪስ ማድረጉ ምኑ ይቅር። ስቲል ተጭበረበርኩ የምትለው ስቲል ዲስካውንት 2,400 ብር ያሳያል ማለት ነው። 150,000 ከገዛችሁ እሷ፣ እኔ ደግሞ 152,400 ከገዛሁት። ከዚህ እንግዲህ አሁን አስበው እነዚህ እየወሰዱ ያሉት እየተከፈላቸው ነው የሚወስዱት ወደ ሳውዝ ዳኮታ 1 hour 45 ሚኒት ነው ድራይቭ የሚደረገው። ከዚህ ትራኮቹ እየተወሰዱ ወደዛ የሚሄዱት በክፍያ ነው። እሱ አለ። እኔ ነጋዴ ነኝ፣ ላተርፍ ነው ትራክ የምገዛው። ምንም ነገር ስሰራ ለማትረፍ እንጂ ለነፍሴ አይደለም የምሰራው። ለማትረፍ እስከሆነ ድረስ ትራኩ ስንት ነው የተገዛው፣ ምንድነው የተገዛው፣ ኢንቮይሱ አለ፣ ቪን ነምበር አላት። የካምፓኒው ደግሞ የታይለር ማርቲን ደግሞ ደውላ ማጣራት ትችላለች። ከኦክሽን ካልተገዛ እና ትራኩ እሷ ባለችው 100,000 ብር ከሆነ $50,000 አሁኑኑ ሰጣታለሁ ብዬ ፕሮሚስ ገብቻለሁ። ያንን ደግሞ ዛሬ ትላንት ስለነበረ ጨረታ ለዛ ነው የመጣሁት። ስለዚህ እነሱ መነጋገር ይችላሉ። እናንተም ክሊር እንዲሆንላችሁ ነው እዚህ ጋር የመጣሁት። ከዛ ውጪ ግን ምንም አይነት ዘለፋ፣ የውሸት እንደዚህ ነው ምናምን፣ ይሄ ስርዓት አልበኝነት ንግግር መስማት አልፈልግም። እዚህ ጋር ምንም አይነት ስርዓት አልበኝነት ንግግር ካለ እኔ ኦልሬዲ ትላንት አክብሬ እናንተን አክብሬ ነው እዚህ ጋር የመጣሁት። እናንተን አክብሬ ዮኒ ሜዛን እንትን ስለ ሌዮኒ ብዬ ፕሮሚስ ገብቼ ነው የመጣሁት። 1 hour 45 ሚኒት ነው ዛሬ ነርተን የመጣ ነው ማለት ነው። ነርተን መተን ወስደን አነጋግረናቸው አሉ። እነሱም እዚህ ጋር ማነጋገር ይቻላል እነሱንም። እንደገና ደግሞ ኮርፖሬት ኦፊሳቸው ደግሞ ዋናዎቹ ያሉት እዛ ነው። እነሱን ደግሞ ደውሎ ማናገር ይቻላል። ይሄ ነው። ስለዚህ ተጭበርብሬ ያለው ገንዘብ አጭበርብሮኛል ይመለስ። እኔ እንደውም ይሄ ሰርቪሱ ምኑ ተሙ እንግዲህ ኦክሽን ላይ ትራክ ስትገዙ ታውቃላችሁ፣ መኪና ስትገዙ ሰርቪስ ይፈልጋል። እንደወሰርክ ወደ ገበያ አታወጣው። ይታጠባል፣ ጎማ ይቀየራል፣ ዘይት ይቀየራል፣ ይፈተሻል፣ ምናምን ወጪዎች አሉት። ስለዚህ እነሱም ራሱ ይቅሩ፣ ምን ችግር የለም። እነሱም ሪሲት አላቸው ለትራኩ በቪን ነምበር የወጣለት ከአይስቴት ሪሲት አለው። ስለዚህ እንደዚህ አይነት ነገሮች ስላሉ የቱ ጋ ነው የተጭበረበረችው? የቱ ጋ ነው እሷ? እኔ 100,000 ብር ገዝቼ እሷ ኢቭን 100,000 እንኳን ብገዛውና 200,000 ብሸጠው ጥሩ ነበር፣ ባተርፍ ጥሩ ነበር። ለዛ ነው እኔ መጥቼ የዛኔ ተበሳጭቼ ስናገራችሁ የነበረው። አትርፌ ቢሆንና እንደዛ ብባል ጥሩ ነበር፣ ግን ምንም ነገር አላተረፍኩ። እሺ ሪሲቱ ላይ እንኳን ባለው ብንሄድ ትርፍ አይታይም። ቀጥል በቃ። እሺ ቴንክ ዩ። ቴሌግራም ላይ አስቀምጬላችኋለሁ። በተለይ የህግ ሰዎችና በጉዳዩ ላይ ያላችሁ የትራክ ድራይቨሮች እዛ ጋር ሄዳችሁ ኢንቮይሱን ቼክ አድርጉና ከማርቲን ቴይለር እዛ ጋር ቅርበት ያላችሁ ሰዎች ስለምትሆኑ በተለይ የአሜሪካ አካባቢ ያላችሁ ሰዎች ዌብሳይት ላይ ገብታችሁ እዛ በቅርበት ሄዳችሁ በተለያዩ መንገዶች እኔ እንደሰማሁት ከሆነ ስልክ ልናገር ይደውሉ የሚፈልጉ ሰዎች ጻፍላቸው ስልክ እዛ ላይ ኦኬ። ስልክ መናገር 1800 አንዴ እዚህ ጋር ልጻፍላቸው። ኦኬ እዚህ ጋር ልጻፍላቸው።
አታስቀኝ። በጣም ጥሩ ሀሳብ ነው ከተገበርሽው። ምን ማርያም ማንም ሰው ጋር 8280 ያ ከዛ ሴልስ ዲፓርትመንት ምናምን ወደ ሌላ ዲፓርትመንት ነው የሚመሯችሁ። እዛ ስትደውሉ ወደ ሽያጭ ክፍል ምናምን ነው የሚመሯችሁ። እነሱ ጋር ቪን ነምበሩን እየሰጠ ሰው መጠየቅ ይችላል፣ ማን እንደገዛው መቼ እንደተሸጠ ምናምን ይገባቸዋል። እዛ ቴዲ ሐዋሳ ቴሌግራም ቻናል ያስቀምጬላችኋለሁ ኢንቮይሱን። ይሄን ወስዳችሁ እናንተ ክሮስ ቼክ ታደርጋላችሁ። እንደተባለውም ይሄ ኢንቮይስ ይሄ መኪና ምንድነው የምታደርጉት? አሁን ክርክራችን 3 ነው። ይሄን ነገር ነው የምናጠራው መስመር ለማስያዝ ያህል ሌላ ቦታ የምንሄድበት መንገድ የለም። የመጀመሪያው ትራኩ በተባለበት ዋጋ ነው የተገዛው ወይ? ሁለተኛ ትራኩ እንደተባለውም ኦክሽን ገብቶ ነበር ወይ? ሌላ ካለ ታግዙኛላችሁ። ሌላኛው አንድ የምናጠራው ነገር ምናልባት መሀሪም አለ እዚህ። ይሄ ትራክ ከተገዛ በኋላ ተምር ያቀረበቻቸው ቅሬታዎች አሉ። አንደኛ የተበላሸ ትራክ ነው ይሸጠልኝ ብላለች። ይሄን ትራክ በቅርበት የምታውቁ ሰዎች እናንተ መስጠቱ አስተያየት ይኖራል። ሁለተኛ ወቅቱ ተምር ትራኩን የገዛችበት ወቅት ፍራኦል የሸጠላት ፕራይስ አለ። አሁን በፍሪ ማርኬት ኢኮኖሚ ወይም ደግሞ በነፃ ማርኬት ገበያ ውስጥ እየኖርክ በ100 ብር ገዝተህ 1000 ብር መሸጥ መብቱ ነው፣ ማንም አይከለክለን። ነገር ግን እኛ እንድንወያይበት ያደረገን ነገር ምንድን ነው? ፍራኦል የተናገረው ንግግር እውነት ነው ወይስ ውሸት ነው? በፍሪ ማርኬት ኢኮኖሚ መሆኑ አይደለም። አንዳንዶቻችሁ ይሄ ያለንበት ሀገር እኮ ፍሪ ማርኬት ኢኮኖሚ ነው ምናምን ትላላችሁ። እሱ ጠፍቶን አይደለም። ነገር ግን እኔ አንድ ሰው አውቆኝ ሄድ ያውቃለሁ ብሎኝ ኦኬ፣ እኔ ስላወቃችሁኝ ብቻ 100 ብር የገዛሁትን ነገር ለእናንተ ስለሆነ ብዬ ነው ብዬ 1000 ብር ብገዛ እና ለሱ ለገዥ ደግሞ አይ የሸጥኩልን ዕቃ እኮ 990 ብር ነው የገዛሁት ብዬ ብናገር ፐብሊክ ሪከርድ የሆነ ነገር ቢኖር ፋይንድ አውት አደረግኩኝ ብሎ ገዢ ቢመጣ እኔ ጥፋተኛ ነኝ ወይም ደግሞ እኔ አታላይ ነኝ ማለት ነው። በሌላ አባባል ከዚህ ይሄ ከፍሪ ማርኬት ኢኮኖሚ ጋር ምንም የሚያገናኘው ነገር የለም። ምን ማለት ነው? ተምር ፍራኦልን ሶሻል ሚዲያ ላይ ስላወቅኩት የተቸገሩ የተለያዩ ሰዎችን ስለሚረዳ ስለማቅ አምኜው ስለ ቢዝነሱ ምንም አላውቅም 167,000 ነው የገዛሁት በነዮኒና በሌሎች ጣልቃ ገብነት ርብርብ ተቀንሶላት 152,000 ብር ሸጬላታለሁ። የገዛሁት በዚህ ነበር፣ እንደውም ከስሬ ነው የሸጥኩት ብሏል። ስለዚህ የምናጠራው እነዚህን ነገሮች ነው ማለት ነው። እውነት የተራኩ 150 በቁጥር 1 2 150 እሺ፣ ችግር የለውም። ስለዚህ አሁን እኛ የምናጠራው መስመር ላስይዝ ብዬ ነው የምናጠራው። አሁን ፎከስ የምናደርገው እዚህ ምዛም አይደለም የምንረግጠው። የመጀመሪያው የምንጨርሰው ነገር ይሄ ትራክ እንደተባለው ፍራኦል ከኦክሽን ተጫርቶ የገዛው ነው ወይ ወይንስ እዚህ ጋር እንደምናየው የዚህ ትራክ የመጀመሪያ ሻጮች ግሬተር ኦማሃ ሊዚንግ ኤልኤልሲ ከነሱ ላይ ነው የገዛው። እዚህ ጋር ማየው ደረሰኝ አለ፣ ተምር የላከችልኝ ኢንቮይስ አለ። ገዢ ጀፍሮ ይላል፣ ከኦክሽን አይልም። እንግዲህ እኔ የደረሰኝ ነው የምነግራችሁ። እነዚህን መጀመሪያ እናጸዳለን። ሌሎቻችሁም ኮመንት እያደረጋችሁ የደዋወላችሁ እዛ በቴሌግራም ላይ መታችሁ ጻፉልኝ፣ እንደ ግብዓት ተጠቀመዋለሁ። የፍራኦልን ሰምተናል። አሁን የተምርን እንደ መንደርደሪያ እንዲሆን የተምርን እንስማና ከዛ ወደ ታዛቢዎች ወይም ደግሞ ወደ ዳኞች ወደ ጓደኞቻችን እንሄዳለን። እዚህ ጋር ማናችንም ስድብ ካለ ውሸታም ሌባ ምናምን ካለ ጥዬ ነው የምወጣው። አንደኛ ማንም ሰው ዲስሪስፔክት እንዲያደርገኝ አልፈልግም። ስድብ የለም፣ ይሄንን ነው የምለው። ችግር የለው እሱ ምንም ነጋሪ አያስፈልገንም። ትልልቅ ሰዎች ነን፣ እንዴት ማውራት እንዳለብን እናውቃለን። እንዳልኳችሁ ያገናኘን የቢዝነስ ጉዳይ ነው። ማናችንም እዚህ ጋር ሚት ላድርግ፣ ማናችንም ማንንም ዲስሪስፔክት ማድረግ አይጠበቅብንም። ተከባብረን ነው የምናወራው። ስለዚህ ይሄ ንግግር ስድብ ነው አቁሙ ካልን ማቆም ነው ያለባችሁ። በተቻለ መጠን የሰከነ ውይይት እናደርጋለን ብዬ ተስፋ አድርጋለሁ። ከዚህ በኋላ እንቋጨዋለን። ምናልባት ቀጠለ ከተባለ ሰዎች ፋይንድ አውት አድርገው ከላኩልን ዌብሳይት ላይ የገቡ ቼክ እያደረጉ መረጃቸውን ከላኩልን ልንቀጥል እንችላለን። በተረፈ ግን ዛሬ ለምን አትደውልም ቴዲ? ለምን አትደውልም? አሁን እዚህ ለምን አትደውልም? ቆይ አንድ ጊዜ ይሄንን እንጨርሰው። መጀመሪያ ማለት የኦክሽኑን ለመጨረስ እኮ እሷ ከማውራቷ በፊት
የኦክሽኑን ለመጨረስ እስቲ እንደ ሐሳብ እነተሙም ተናገሩ። ለምን አትደውልም አንተ? እነሱ እያወሩ ሌሎቹ እነ ዩኒ ይደውላሉ። ሌሎችም አሉ እነ ዩኒ ቶሮንቶ ማለት ስልካቸው ነው እየሰማን ስፒከር ላይ ተደርጎ ደውል። ኦክሽን ላይ መገዛቱን ፈታው ማለት ነው። እሷ ማውራት እኮ አይጠበቅባትም። እዛው አንተ ፈታው ኦክሽን ስለመገዛቱ። ወይ ፍራው ለእንትና ለምን ራሱን ይቻላል። ለምሳሌ በመደወል ይቻላል ወይ ደግሞ ወይ ሌላ ሰው ኢቭን ማሪ መደወል ይችላል። ማሪ ደውል ከፈለ ማሪ ደውልና ኦኬ ላካሄድ ደውልና ነገሩ ፊክስ ነው። ላካሄድ አንደውልም። የተዘጋጀ ሰው እዛ ሊኖር ስለሚችል አንደውልም። በማስረጃ በዶኩሜንት ነው የምንሄደው። ስለዚህ ለኛም ስለሚጠቅመን ይሄ ዶኩሜንት ይያዛል። ችግር ነው። አንደውልም። እኛ መደወል የሚፈልግ ሰው ይደውል። ሌትስ ጎ ሜክ ሴንስ። እኔ ምን ትምለው ሁሉም ነገር ስለተደወለ ስላነሳ አይደለም። ሊያነሱ ይችላሉ፣ ሊመልሱ ይችላሉ። ያ ታማኒ ነው ወይ? ታማኒ የሚያደርገው ኢንቮይሱ አለ። ኢንቮይሱ ቼክ የሚደረግበት መንገድ አለ። ቼክ ይደረግና ይሄ ትክክለኛ ኢንቮይስ ነው ወይ? ምክንያቱም ኦክሽን ያልገባ መኪና ኦክሽን አስገብተው እኔ እኮ መሀሪ የምትገርመኝ ምንም እኮ አታመጡም እኮ እናንተ ስላከበርኩ ነው እንጂ ምንም እኮ አታመጡም። አንድ ጊዜ ፍራው ለራስ ነው የምትፈጥረው ነገር የለም። ለምን ምትናገረው? ቆይ ፍራው ምን ማለት ነው? ምንም አታመጡም ማለት ቆይ አንድ ጊዜ ምንም አታመጡም ማለት ነው። በክብር አይደል ያወራው። በቃ አካሄዱን የተናገረው አልሰደብ አልዘለፈ ምንድነው? ምንም አታመጡም ማለት እንዴ? በቃ ጀስት ተዋይተን እኮ ልንበታተን ነው። ማናችንም የማንንም ቢል አንሸፍንም እኮ እዚህ ጋር ተከባብረን ለማውራት ነው የመጣ ነው። እስካልዘለፈ ድረስ አንዘላለፍ ፕሊስ። እሺ ታመር የምትናገሪው ንግግር ካለ ለአንቺ 8 ደቂቃ ልስጥሽ። በተቻለ መጠን በጨዋነት አውሪና ወደ ሌሎች ወንድሞች ይሄዳሉ። ኦኬ ቴዲ ቦይ ይኸውልሽ፣ ቴምር ይኸው ስሜታዊ እንዳትሆኚ ነገር እናታበላሽ። ኦኬ ስነ ስርዓት አድርገሽ አውሪ። ሚዩት ነሽ። አሁን ትሰሚያለሽ? ኦኬ እኔ ስሜታዊ ያልሆንም። አንደኛ ህዝቡም አንተም ቴዲ እንድጠይቁልኝ የምፈልገው የመጀመሪያ ዶክሜንት የሰጠኛል ቴዲ ላንተ የላኩልክ እዛ ዶክሜንት ላይ ኦነር ማን ነው የሚለው እሱን አሁን አንተ ንገርልኝ ለህዝቡ። ለኔ እሱ የሚለው አሁን ማርቲን ነው የሚለው አይደለም። ሰጠኝ ዶክሜንት ላይ ለኔ ገዛው ብሎ ሰጠኝ ዶክሜንት ላይ እንደዛ አይደለም የሚለው ኦነሩ ሌላ ነው። ቴዲ አንዴ ስሙን ንገራቸው። እኔ በዶክሜንት ነው በወሬ ምናምን አይደለም፣ በዶክሜንት እሱን አንብብላቸው ማለት እሱ ባወራው እኔም ደግሞ መረጃ እጄ ላይ የተሰጠኝ በሰዓቱ ሲሸጥልኝ የሰጠኝ መረጃ ስላለ እኔ ለቴዲ ስለላኩለት እዛ ጋር መጭበርበር የተጀመረው እዛም ጋር ነው። ያ ዶክሜንት የገዛውበት ካምፓኒ ታይትል ብሎ የሰጠኝ ሌላ ካምፓኒ ነው። ይሄ ማርቲን ትሬር የሚባለው አይደለም፣ ሌላ ነው። ገባህ? አንድ እሱ ሲቀጥል ትራኩን ለጓደኛው ለማን ነው ስራፌል የሚባለው እሱ ጋር አንድ ቢልዲንግ ላይ ለሚኖሩት ልጅ በ130,000 እንደገዛው ነግሮት ባንክ ሄደው ባንክ ላይ ልጁ ዲፖዚት የሚያደርገው ብር ላይ አንሶበት በዛ የተነሳ ተጣልተው ነው የተለያዩት። ባንክ ራሱ አሲዞ ነበር የገዛው ትራኩን። እሱ አንድ አለ። ሲቀጥል ደግሞ ሌላ ነገር ምንድነው 150,000 እኔ ሪሲት አለኝ 150,000 መጀመሪያ ሊሸጥልኝ የነበረው 167,500 ምናምን ዶላር ነበር ገዛው ብሎ እዚህ ቤት ራሱ ሲናገር ሰምታል ቴዲ። አሁን 152,000 ይላል። በፊት ግን ሲል የነበረው አንተ ቤት ራሱ 167,500 ነው። ለሷ 19,000 ዶላር ከስሬ ነው የሸጥኩላት ብሎ ተናግሯል። ያ አይደለም እሱ አንድ ራሱ ውሸት እንደሆነ። ሲቀጥል ደግሞ ሌላ ምንድነው አሁን እዚህ ስልክ ቁጥር ሰጥቷል ደውሉ ምናምን ይላል። እሱ ስልክ ቁጥር ላይ ብትደውል አንደኛ ይሄ ትልቅ ካምፓኒ ነው። ማርቲን የሚባለው ካምፓኒ በጣም ትልቅ አሜሪካን ሀገር የተለያዩ ስቴቶች ላይ ትልልቅ እንትን ያለው ካምፓኒ ነው። ይሄ ካምፓኒ ዳይሬክት ፎን ኮል ስትደውል ቀጥታ የራሱ ማስታወቂያ ይኖረዋል። እዚህ ጋር ዝም ብሎ ነው የሚጠራው። የማይነሳ የሆነ ካምፓኒ ስልክ ቁጥር ነው የሰጠን ብዬ ነው ማስበው። አሁን እዚህ ጋር ህዝቡን ለማሳመን የተጠቀመበት ሲስተም ነው። አንደኛ እዚህ ህዝቡን በቃ ቴምር እኔ እንደዚህ ጎማ 10 ጎማ ቀይሬላት አስዌር እኔ አልዋሽም እናቴን የምወዳትን ኢንሳኝ የበሰበሰ ጎማ እላው ላይ ያለ ሰጥቶኝ በ3 ወሩ ነው ጎማ የቀየርኩት። እኔ በ3 ወሩ ሁሉንም ጎማ ቀይሬያለሁ ወደ 7,000 ዶላር አውጥቼ። ያን ሁሉ ሂሳብ ያን ሁሉ ኪሳራ እኮ ሳላነሳ እኮ ነው እኔ የከሰርኩትማ። ኦልሞስት ለትራኩ ማለት ነው ወደ 200,000 ዶላር ነው እኔ እኮ ያወጣሁት።
ላይክ ከ30,000 በላይ ለሰርቪስ በየጊዜው በየቦታው እየቆመብኝ አንድ ጊዜ የሆነ ካምፓኒ እዚህ ልጁ እንደውም እየሰማኝ ሊሆን ይችላል 6,000 የሆነ ጫካ ውስጥ ቆሞብኝ በጣም ሩቅ ቦታ ጫካ ስለሆነ በረሃ ስለሆነ $6,000 ከፍዬ ተውድ አስደርጋለሁ በገዛውት በ3 ወሩ የላኩልክ የተለያዩ ላይቶች አሉ አሳይቻለሁ ልክላለው በውስጥ ላንተ እንደዚህ አይነት ላይቶች ነበር የሚያበራው ትራኩ በጣም ችግር ያለበት ትራክ ሳላስፈትሽ ነው የገዛውት አሁን ህዝቡ እንዳቅም ፈልገው እሱ አሁን እየተከራከረ ያለው ቴምር እንደገዥ መታ ገዛችኝ ነው የሚለው እንደገዥ ከገዛውት ትራኩን አስፈትሼ ትራኩን ነድቼ ይሄዳል አይሄድም ምን ሞተሩ ይሰራል አይሰራም ምን አይቼ ነበር መግዛት የነበረብኝ አይደለም እንደቆመ የማይሄድ ሞተሩ የተነቀለ ትራክም ቢሆን አምኜው በዚህ ዋጋ ነው የገዛውት $10,000 ቀንስልሻለሁ ሲለኝ ራሱ ተወዋት ቀንስልኝ እኔ ትራኩን ማኔጅ አረግልሻለሁ ስላለኝ ነው የገዛውት ከመጀመሪያው ኢትዮጵያ ልኖር ለሄር ነው ስለው ችግር የለውም እኔ ትምህርት ቤት ስላለኝ ለሁለት ድራይቨሮች 24 አወር ራን እንዲሆንልሽ shift ድራይቨር አሰጥልሻለሁ በወር $30,000 ታገኛለሽ እኔ እንደነዚህ አይነት ጠንካራ ሴቶች እንደውም ማበረታታት ደስ ይለኛል ኤኒ ታይም በፈለግሽ ሰዓት ደውይልኝ አግዝሻለሁ ትራኩንም ከኔ ተወስጃለሽ አዲስ ጥሬ የሆነ ትራክ አለኝ ደንወሬ ብሎ ነው ይሸጠልኝ ኢትዮጵያ ከሄድኩ በኋላ ግን 5 ወር ራሱ ትራኩን እያሰራ 5 ወር ራሱን ያሁን የምጠይቀው የ5 ወር ትራኩን የሰራበትን ብር ራሱ እንዲሰጠኝ ይፈልጋለሁ ኖቬምበር ላይ ነው ያስረከበኝ እኔ የከፈልኩት ጁላይ ነው እንትኑን ማየት ትችላላችሁ መኪናው ያስረከበብኝን ቀን ኖቬምበር ማለት ከ5 ወር በኋላ 5 ወር ማለት ነው ከጁላይ ጀምረክ ስትቆጥር ስልኩን አጥፍቶ ጣፍቶ በመሃል ትራኩን ሊሸጥ እያስማማ በ5 ወሩ ኖቬምበር ላይ ነው የሰጠኝ በመሃል ትራኩን እያሰራው ነበር 5 ወር ትራኩ የሰራበትንም እንዲሰጠኝ ይፈልጋለሁ እኔ አይደለም ኖቬምበር ማን ነው ጁላይ አይደለም የሸጥኩላት ካለ ኦሬዲ 107,000 ቼክ የጻፍኩለትና በአካውንቱ ያስተላለፍኩለት መረጃ አለኝ አሁን የማይመስል ነገር ይሄን ያክል ጎማ ቀይሬላት ልክ ንጹህ ጥሩ ሰው ምናምን ለኔ ፌቨር እንደሰራልኝ ያረገ ህዝቡን ብሬንዋሽ ያረገው ነው እኔ ያለ ምንም ጥሩ ሰው ከሆነ የፍራኦል ቻንስ ስም ላጠፋ አልመጣም በምንም ተአምር ሰዎችን በውሸት መክሰስ አልፈልግም ነፍሴ ትጸየፋለች እንደዚህ በውሸት ሰዎችን መክሰስ የሰው ስም ማጥፋት ጥሩ ባለውለታዬ ከሆነ አመስግኘው ነው መዞር ማለት የምፈልገው እንደው በደሉ ትንሽ እንኳን ቢሆን ትቼሄር ነበር በደሉ ትልቅ ነው ለኔ በህይወቴ እኔ ብዙ ነገሮችን ምዝረብልኛለሁ እኔ የሥራ ሞራሌን ራሱ ገሎታል ፍራኦል አሁን እኔ ስራ የመስራት ራሱ ፍላጎት የለኝም አመናችሁም አላመናችሁም እኔ 18 20 ሰዓት የምሰራ ልጅ አሁን ከቤት ወጥቼ ስራ መስራት ራሱ አስጠልቶኛል ሞራሌም ጭምር ነው የተጎዳው 8 አመት ለፍተክ የሆነ ስራ ሰራለሁ ብለክ እንደ ሴት የ8 አመት ፕላንክ አፈር ደሜ ሲበላ ሞራልክ የሚነካ ለዚህ ነው እንደ ለፋውት ምናምን ሁሉ ብለክ ለካ መሃል ላይ የሚያቋርጥ ነገር አለ መሃል ላይ መሰናክሎች አሉ ሰው ተስፋ ሁሉ አስቆርጦኛል ፍራኦል እንደ ሴት ብዙ ነገር ህይወቴን አበላሽቷል እንደ ሴት ስራ ራሱ ነው የመስራት ፍላጎት የለም አንደኛ በትራኩ አክሲደንት ደረሰብኝ ተሳቀቅኩ በቃ ወደ ትራክ ቢዝነስ ራሱ አሁን ደውለው ነው ትራክ እንስጥ ሲሉኝ እባካችሁ ተውኝ ነው የምላቸው በቃ ብትገሉኝ ነው የሚሻለው ለትራክ ድራይቨር ሁኚ ከምትሉኝ ነው የምለው በዚህ ይሄን ያክል እኔ ሞራሌ ሁሉ አፈር ደሜ እንዲበላ ጎርቶኛል ስለዚህ አንተ የምትለው ትራኩ ቴዲ እኔ በእናት ካምላክ ሴት እናት አለችክ ይሄንን አሁን ራሱ የመጣውን ርሲት እስከ ጥግ ድረስ ሂደህ እንድትረዳኝ ነው የምፈልገው እንደ አንድ ኢትዮጵያዊ ሴት እህት ይሄ ድራማ አለበት እስከ ዛሬ ለምን ቆየ ምን እየሰራ ነው ህግ ስለያዘው አለ አሁንም ህግ ይዞታል ለምን አመጣው እመሃል ላይ እየተሰራች የነበረች ድራማ አለች ስም ለማጽዳት ነው የተመጣው እዚህ ጋር በምንም ተአምር የኔ እውነት ተሸፍኖ ይሄ ሁሉ ህዝብ ኢትዮጵያኖች ተሸውደው ህዝብ የሚጣራ ስም የለም በቃ እኔ ላይ ድራማ ሰርተሃል ትራኩን የገዛበት በጣም በችብ ነው አሁን ደግሞ እዚህ መተክ ሌላ ድራማ ተደብቀ ከቆየ በኋላ እንደገና እንደዚህ ስልክ ደውሉ ምናምን የሚደወል ስልክ የለም ቢደወልም አይሰራም እኔ እንደተናገረ ደውያለሁ ይጠራል የሚያነሳው ሰው የለም ሲጀመር የራሱን የቻለ ማስታወቂያ ይኖረዋል እንደዚህ ትልቅ ካምፓኒ ይሄ ዳይሬክት ነው ቀጥታ እንደ ኖርማል እንደኔ ፐርሰናል ስልክ ይጠራል የራሳቸው ማስታወቂያ ቅድሚያ ያስገብተው ነው ከስተመር ሰርቪስ ላይ ሆልድ አድርገው ምናምን ነው ቀጥታ ወደዛ የሚያስተላልፍ ይሄ የለም ቀጥታ ነው የሚጠራው እስከ መጨረሻው እንድትይዙልኝ እፈልጋለሁ አይልክ እዚህ ቤት ገብቶ አንድ ጂኒ የሚባል ሰውዬ የታርጋ እሱ ነው የከፈለው ብሏል ብሉ ናይል ካምፓኒ ነው
የታርጋ ራሴ ከፍዬ እሱ እንደከፈለ አድርጎ እዚህ ቤት መጥቶ ዋሽቶ ሄዷል። 147,000 ነው የገዛው ብሏል። እሱም ውሸት ነው። ተደዋውለን ተነጋግረናል ከሰውየው ጋር። መተክ ይሄን ነገር ማጽዳት አለብክ። እዛ ጋር ገብተክ ለ10,000 ሰው ዋሽተሃል። ያንን እናንተ ወስዳችሁ ለሱ እንደከፈለው አድርገህ ከኔ ኪስ ወስዳችሁ እሱ እንደከፈለው አድርገህ መተክ አውርተሃል ብያለሁ። ይሄ የሚባለው ነገር በሙሉ እዚህ ጋር ለእኔ ማለት ነው አንድ እውነት የለውም። ሁሉም ውሸት ነው። አሁንም እዚህ ጋር ሌላ 100 ትራክ 10 ትራኮች ምናምን እየተባለ ስለራስ መወራት አያስፈልግም። እና ቴዲ መጨረሻ ላይ እኔ የምነግርህ እባክህ እስከ መጨረሻው ይሄን ሪሲት ራሱ እንዲታጣሩልኝ ይፈልጋሉ። እኔ ይሄንን ካምፓኒ በአንተ ፊት ነው እሱ የተናገረው ሪከርድ አለ። ካምፓኒው እንደዚህ አይነት ፌክ በሰራተኞች ውስጥ ለውስጥ የሚሰሩ ሊኖርቹ ይችላሉ። በብር በምናምን እስከ ጥግ ድረስ ሄድበታለሁ። እውነቱ እንዲወጣ እንድታግዙኝ ይፈልጋሉ። ዛሬ መጨረሻ ቀን መሆን የለበትም። ሪሲቱ መጣራት አለበት። ይሄን ነው። ቴንክ ዩ። ኦኬ ክብራትና ክብራን ሪካፕ የተባለ አፕሊኬሽን ላይ አንዴ ኦንላይን ላይ ገብቼ ሪካፕ የተባለ አፕሊኬሽን ላይ ኢንቮይሱን አስገብቼ ቼክ ለማድረግ ሞክሬያለሁ። ሰመሪ ሰጥተውኛል። ይሄ ፋይናል እንትን አይደለም። እናንተም በየራሳችሁ የራሳችሁን ጥረት አድርጉ። እኔ ያገኘሁትን ልንገራችሁ። the invoice from Taylor and Martin Inc. is generally well structured ይላል with most mandatory information, however full compliance with the VAT regulation, የቫት ሬጉሌሽኑ or input tax deduction critical missing elements አለው ይላል especially related to the recipient's address እንዲሁም ደግሞ የሰፕላየር ቫት አይዲ በተወሰነ መንገድ ሚሲንግ ኤሌመንት አለው የተሟላ አይደለም ይላል። ይሄን ያገኘሁት ፋይንዲንግ ነው። እናንተ ደግሞ በበኩላችሁ የራሳችሁን ጥረት ታደርጋላችሁ። ይሄ ማለት እንትኑ ኢንቮይሱ ትክክል ነው ትክክል አይደለም የሚል ነገር እንትን ለማለት ሳይሆን እኔ የደረስኩበትን ነው። እንቀጥላለን ማለት ነው። እሺ ይሄን ካልኩኝ በኋላ ሌሎቻችሁ በምትሄዱበት አንተ ባገኘው ኢንፎርሜሽኑ ትክክል እንዳልሆነ እየተናገረ ነው ማለት ነው። ዌል ስትራክቸርድ ይላል። ሚሲንግ ኤሌመንቶች አሉ። ስለዚህ የተቀባይ የሻጭ እነዚህ ቫት አድራሻ የተለያዩ ነገሮች ሚሲንግ ኤሌመንቶች እንዳሉት ይናገራል። ስለዚህ ክብራትና ክብራን ቴሌግራም ላይ ጽፌላችኋለሁ። ምንድነው የምታደርጉት? ቀላሉ ነገር ሪካፕ ብላችሁ ጽፉና ይሄን ኢንቮይስ ቼክ ታደርጋላችሁ። እሺ ተማከይ የቴለር እና ማርቲን ለምሳሌ እኔ ትሬለር ገዝቻለሁ እዚህኛ አካባቢ ያለው ቴለር እና ማርቲን ስትገዛ በሴለር እና ባየር ለምሳሌ ሴለር የካምፓኒው ስም ይኖራል፣ ባየር ደግሞ ያንተ ስም ይኖራል። መጀመሪያ ኦንላይን ስለሆነ ክፍያ ምንም ሄደ በአካል የምትከፍለው ነገር ስለሌለ ማለት ነው። ኦክሽን ላይ ኦክሽን መጀመሪያ ሲስተሙ ራሱ ስትጫረት የሆነ ዲፖዚት ታደርጋለህ፣ ስታሸንፍ ከዛ በኋላ ደሬስቱን ከፍለ ትወስዳለህ ማለት ነው። በሆነ ቀን ይሰጣል። ስለዚህ ባየር ይላል እና ሴለር አለ። ሴለር ካምፓኒው ቴለር ኤንድ ማርቲን ማለት ነው። ከታች ደግሞ ሻጩ አለ። ለምሳሌ እኔ ያንን ይዤ እኔ ትሬለር ገዝቼ ለአንተ ብሸጥልህ ከዛ እኔ ነኝ የምሆነው ባየር። ገብቶሃል? ባየር እኔ እሆናለሁ፣ ገዢ የሆነ አካል ይሆናል ማለት እንደዛ ነው። እኔ ቴለር ስለገዛው ያንን አውቀዋለሁ ማለት ነው። ሚውት ነህ ቴዲ። አንተ ስትገዛ ምናልባት ከቴለር ማርቲን ትራክ የመግዛት ልምዱ ያላችሁ ሰዎች ልታግዙን ትችላላችሁ። እሺ አንተ ስትገዛ ከማርቲን ቴለር ወይ የገዙ ሰዎችን አይተህ ከሆነ አሁን እዚህ ላይ ምንድን ነው የሚለው አይተሃል ብዬ አስባለሁ። አይተሃል አይደል? ስላየኸው ስለዚህ አላየኸው? አላየሁትም። የኔን ኤክስፒሪየንስ ነው የነገረው። እሺ ቴሌግራም ላይ ፖስት ያደረኩትን ኢንቮይስ ከአንተ ጋር አስተያየውና የሆነ ሚሲንግ ኤሌመንቶች ካሉ ትነግረናለህ። ያለው እዚህ ላይ ነው። ቴዲ ሐዋሳ የቴሌግራም ቻናል ላይ ገባና እዛ ላይ ቼክ አድርገው። ቴዲ ስራ ስላለኝ እድል ከሰጠኸኝ ትንሽ ተናገር ልውጣ። እሺ እንደዚህ ይላል። በመስመር ለማስያዝ ያህል አሁን ፍራውልን ሰምተናል፣ ተምረን ሰምተናል። የራሳችሁን መላምት እየሰጣችሁ ትቀመጣላችሁ። አሁን ደግሞ ከታዛቢዎች እንሰማለን። ከመሀሪ ጀምራለሁ። ከመሀሪ ቀጥሎ ወደ አብዲስ አመጣለሁ። ከዛ ተሙ የሚናገረውን እንሰማለን። ከዛ ዮኒ ማኛን እንሰማለን። ከዛ ሙሌን እንሰማለን። ከዛ ዮኒን እንሰማለን። ከቤቱ የሰማነውን ደግሞ ሰምታችሁ ከዛ ፍራውል ይቀጥላል። ከፍራውል ቀጥሎ ደግሞ ቴምር ትሄጃለሽ። እንዳይጠፋብሽ አንቺ እየሰማሽ ኖት ያዥ። ሁለታችሁ ኖት ያዙ ለማስታወስ እንዲረዳችሁ። በቃል ያለ ይረሳል፣ በጽሁፍ ያለ ይወረሳል ይላል የሀገር ሰው ሲተርት። እሺ መሀሪያችን ወደ አንተ ልምጣ ወንድሜ። ቴንክ ዩ ኤቭሪባዲ ላይም ታችም ያላችሁ ሰዎች ሰላም ብያለሁ። ኤኒዌይ
ወደ ጉዳይ ስንቀጥል ምን አለ መሰለህ አንድ ያስተልቀኝ ቴዲ ኦኬ አንድ ያስተልቀኝ አንድ ጊዜ እኔ ጋር እንትን ያሉ ሚሲንግ ኤሌመንቶች ምንድናቸው ካላችሁ ኔም ኤንድ አድሬስ ኦፍ ዘ ሰፕላየር አለ ቲክ ማርክ ነው ኔም ኤንድ አድሬስ ኦፍ ዘ ሪሲፒየንትስ ኤክስ ነው የለም ሚሲንግ ነው ቫት አይዲ ኤክስ ነው ዴት ኦፍ ኢሹ ቲክ ነው ራይት ነው ኢንቮይስ ነምበር ትክክል ነው ታይፕ ኤንድ ኳንቲቲ ኦፍ ሰርቪስስ እሱ አለ ይላል ፕራይስ ኢንክሉዲንግ ቫት ይላል ኤክስ ነው ሚሲንግ ነው ፔይመንት ይላል ታርሟል ስለዚህ ሚሲንግ የሆኑት ናቸው 1 2 3 እሺ እንዲያልን እንቀጥላለን እሺ ማህሪያችን ወደ አንተ እንጣ ያ ቴንክ ዩ እኛ መጀመሪያ ምንም ነገር ልናመጣ አይደለም የመጣ ነው እዚህ ጉዳዩም የኛ ጉዳይ አይደለም ያው የህዝብ ተሳትፎ ያስፈልጋል ስለተባለ ነው የመጣ ነው እንጂ አንዱ ላይ የምናመጣው ነገር የለም እኔ የራሴ ጉዳይ በሆነ ኖሮ ምን እንደማመጣ ማንም ሰው ያውቃል ችግር የለውም ግን ምንም አላመጣም አሁንም ይሄን ጉዳይ አያገባም ካላችሁኝ አንጉ አውት ግን የህዝብ ተሳትፎ ያስፈልጋል ወይ ደግሞ እዚህ ቢዝነስ ያላችሁ ሰዎች እንደዚህ አይነት ተፈጥሯልና ምን ያህል ሪያሊቲ አለው ስለተባለ የመጣ ነው ባይዘው ምንም ላመጣ ነገር አይደለም የራሴ ጉዳይ ስላልሆነ ምንም አላመጣም የራሴ ላይ የሚደርስ ነገር ካለ ግን የመጨረሻ የጨረስኩ ወንድ ነኝ ማለት ነው ማመጣው ብዙ ነገር አለ ግን ቴዲ እኛ አይደለንም ያልነው ይሄ ትራክ ከኦክሽን አልተገዛም እኛ አይደለም ያለነው ይሄ የፌደራል መንግስት ኦፊስ ነው ያለው እኛ አይደለም ያለነው በዚህ የፌደራል ኦፊስ እንዳለ የትራኩ ባክግራውንድ ቼክ ሲደረግ ይሄ ነው ኦክሽን ባክግራውንድ የለውም ትራኩ ብሎ የነገረን ይሄ ማንም ሰው የያዘው ስለዚህ አሁን የምናገናኛቸው አሪፍ ነገሩ ይሄ የፌደራል ኦፊስ እና ይሄ ማርቲን የሚባለው የመጣው ኢንቮይስ ኦኬ ይሄው እናንተ እንዲህ ብላችኋል ይሄ ደግሞ እንዴት ነው የትኛው ነው ውሸት እናንተ ናችሁ መንግስት ናችሁ ውሸት ወይ ኦክሽኑ ውሸት ብለን እናያይዘዋለን እኛ አይደለም ያልነው በቃል አይደለም ይሄ ካምፓኒ ነው ያለው ይሄ ባክግራውንድ ቼክ አፕ ሲደረግ በፌደራል የትራኩን ባክግራውንድ ያወጣው ይሄ ኦፊስ ነው ስለዚህ ማንም ሰው ቼክ ማድረግ ይችላል ኦኬ ሲቀጥል ቴዲ ወደሚቀጥለው ልሂድ የሚቀጥለው ላይ በጣም የሚገርም ነገር ምን ታይቷል እቺ ነች አይደል ኦኬ እቺ ትቆይልኝና ወደዚህኛው ሙሉ አልሄድ ኦኬ ይሄ ነው ኢንቮይሱ የመጣው አይደል ቴዲ ይሄ ነው አይደል ኢንቮይሱ የመጣው ሚት ነው ያለው ቴዲ ይሄ ትክክል ትክክል እሱ ነው ኦኬ ይሄ ኢንቮይስ ከመጣ ያዝልኝ ይሄ ኢንቮይስ ከመጣ እዚህ ጋር እንሂድ እዚህ ጋር እንሂድ ይሄ ኢንቮይስ ከመጣ ልክ ከቴለር እንትን የሚል ያለው በተቃራኒ ሳይድ ምላ መሰለ ይሄ መኪና በምንድን ነው የተገዛው ምላ መሰለ ቼክ የተጻፈ በቼክ ትራንዛክሽን እንደተደረገ የለም ኤምቲ ነው ካሽ ኤምቲ ነው ዋየር ኤምቲ ነው በምንድን ነው የተገዛው ይሄ ትራክ ይኸውልህ በቼክ ከተከፈለ አያሳይም መጻፍ ነበረበት በካሽ ከተከፈለ መጻፍ ነበረበት አያሳይም በዋየር ከተደረገ መጻፍ ነበረበት አያሳይም ኢቭን አልኩ ትራንዛክሽን የተደረገበትን ኢንቮይስ ነምበር መስጠት ነበረበት በምንድን ነው የተከፈለው ይሄ ትራክ በምን በካሽ ነው በዋየር ነው በካሽ ነው መጻፍ ነበረበት ይኸውልህ እዚህ አልተጻፈም ስለዚህ ይሄ ትራክ በምንድን ነው የተገዛው ይሄ እንዲጣራልኝ ይፈልጋሉ ኤኒዌይ ዶክመንቱ ስለተያዘ ችግር የለውም ኦኬ ሲቀጥል እዚህ ጋር ቆይ ሲቀጥል ይኸውልህ ሲቀጥል ታች ውረድ ቴዲ ታች ባየር የሚለው ጋር ባየር የመጨረሻው አይታል ባየር ክፍት ቦታ ላይ ማን እንደገዛው ፊርማም የለውም ስምም የለውም የመጨረሻው ሽቱ ላይ የመጨረሻ ላስት ባርሙ ላይ ወርዳችሁ ይሁላችሁ ቆይ ለአድማጭ ተመልካቾች ግልጽ እንዲሆን ከማርቲን ቴለር የሚወጡ ኢንቮይሶች አሁን አንተ የምትላቸውን ያካትቱ ነበር ኦኬ እሱ እንደሚያካትት ፊቸር ምናምን ይኖራቸዋል ጀስት ለአድማጭ ተመልካቾች ግልጽ ለማድረግ ነው ይኸውልህ አንድ ነገር አለ በምን እንደከፈልከው ኦልሬዲ መጻፍ አለበት በካሽ ነው የከፈልከው ዋየር ነው ያደረግከው ወይስ ቼክ ነው የጻፍክላቸው መጻፍ አለበት ቼክ ቁጥር ራሱ በዛ ላይ መቀመጥ ነበረበት ምን ያህል ገንዘብ እንደተከፈለ
ምን ያህል እንደከፈልክ መጻፍ ነበረበት። የለም ቼክ የለም፣ ዋየር የለም፣ ካሽ የለም። ከዛ ታች ውረድ። ታች ደግሞ ስትገዛው ያንተ ስም መጻፍ አለበት፣ የገዢ ስም ባየር የሚለው ላይ ኢዝ ኤምቲ ያለው። ይሄ ኢንቮይስ ሲመጣ በካምፓኒው ስም ይግዛው በግለሰብ ስም ይግዛው መጻፍ ነበረበት። አሁን ደውዬ ነበረ። ዋጋው ስለ ትራኩ አላወራም። ትላንትና አንድ ካስኬዳ ቀይ ካስኬዳ ገዝተሃል ለምልክት እንዲሆነ እንደነገረኝ ሰውየው። ትላንትና አንድ ካስኬዳ ቀይ ካስኬዳ ገዝተሃል ነግሮኛል። ግን ይሄ ኢንቮይስ የመጣው አሁንም ዲፕ ኢንቨስቲጌሽን ያስፈልጋል። ምልህ ይሄ ትራክ የተገዛው በቼክ ነው፣ በዋየር ነው፣ በካሽ ነው። ላይ መጀመሪያ አልተመዘገበም። ሁለተኛ ሲቀጥል ደግሞ የባየሩ ስም ታች ላይ ሁላችሁም ይሁ በተለይ ትራክ ኤክስፒሪየንስ ያላችሁ በትንሽ መኪና ብትገዛም ነው የምልህ ኦክሽን ስትገዛ የባየር ስም ከታች መጻፍ ነበረበት። ቀኑ፣ ዴቱና ዓመተ ምሕረቱ በካምፓኒ ስም ከሆነ የካምፓኒው ስም፣ የግለሰብ ስም ከሆነ የግለሰብ ስም መጻፍ ነበረበት። ኦኬ ለዚህኛው ማረጋገጫ አንድ እንትን ይሄ ኦክሽን የተገዛ ነው። ይኸውልህ ይሄ ቴዲ ኦክሽን አውቄ ነው ስሙን ያጠፋሁትኝ። አይታል ቶታል አማውንት ይላል። ይኸውልህ ኢንቮይስ ነምበር ይልሃል። ኢንቮይስ ነምበር አለው። ይሄ ስንት እንደተከፈለ 29620 እንደተከፈለ ይኸውልህ ቶታል አማውንት ብሎ ተቀምጧል። ኢንቮይስ የተደረገበት ለዚህ ትራክ ኢንቮይስ የተደረገበት ነምበሩ ተቀምጧል። የተከፈለበት ኢንቮይስ አይታል ተቀምጧል። ይሄ ባክስ ትራክ እኛ የገዛንበት ነው ከኦክሽን ላይ ማለት ነው። ስለዚህ ትራክ ግዛ፣ ባክስ ትራክ ግዛ፣ ትሬለር ግዛ፣ የኢንቮይስ ያደረክበት ነምበር ከነ ገንዘብ ዝርዝሩ እንዲያርጎ ነው የሚያስቀምጡልህ። ምን ያህል ከፈልክ ነምበሩ ራሱ አለ። አሁን ይሄን ደውለህ ብጠይቃቸው ኢንቮይስ ነምበር ይሄን ቼክ አድርጉልኝ ብትላቸው ስንት እንደከፈልክ ሳትነግራቸው ይነግሩሃል። ቢኮዝ ኢንቮይስ ነምበር አለው የተከፈለበት። ስለዚህ ይሄ ነው የሌለው። አይ በዚህ ነገር አያገባችሁም ውጡ። በነገራችን ማናችሁም እንደዚህ አይነት ነገር ሆድ ብሳችሁ እንዳትወጡ። አንድ ነገር የተመጣለሁ ማናችሁም ሆድ ብሷችሁ የምትወጡት ነገር አይደለም። ይሄ ያለውን ነገር በሰላማዊ መንገድ ለመፍታት ነው። ኢንቮይስ ነምበር ላልከው ኢንቮይስ ነምበር አለ እዚህ ላይ አይቻለሁ። ሚሲንግ የሆኑ ሌሎች ናቸው። ኢንቮይስ አለ። ከዛ ጋር ግን እኔ አሁን ሌላ አንድ ፋይንድ ያደረኩት ነገር ምንድን ነው? ይሄ ምን ይላል መሰላችሁ? እዛው ኢንቮይሱ ላይ ባየር ኢዝ ሪስፖንሲብል ቱ ኢንሹር ዛት ኦል ሞተር ቬሂክልስ ፐርቼዝድ ዊዝ ኢሚሽን አር ሪስቶርድ ኢን ኮምፕሊያንስ ዊዝ ኦል ስቴት ኤንድ ፌደራል ኢሚሽን ሎውስ ይልና መጨረሻ ላይ ይላል ፔመንት ኢዝ ዱ ኦን ዘ ዴይ ኦፍ ሴል ይላል። ቀሪ ብሩ ጠቅላላ ገንዘቡን ከፍለ ስትጨርስ ነው ይሄ ቫሊድ የሚሆነው ማለት ነው። በሌላ አባባል payment is due on the day of sale. If not paid in full within 14 days, it will be considered equipment and buyer deposit lose ያደርጋል። ዲፖዚት ያደረገው ሉዝ ያደርጋል። ስለዚህ ሙሉ ገንዘብ ሳይከፈል የወጣ ኢንቮይስ ነው ማለት ነው። እሱን እኮ ነው የምልህ። ኢቭን ዳውን ፔመንት ብታስቀምጥበትም 40 ሺህ ብር 50 ሺህ ብርም አልኩህ እኮ በቼክ ከከፈልካቸው ቼክ ይላል፣ ካሽ ከሆነ ካሽ ይላል፣ ዋየር ከሆነ ዋየር ብሎ አማውንቱን ማስቀመጥ ነበረበት። የታለ እዚህ ላይ እኮ በሶስቱ መክፈል የምትችልባቸው ነገሮች ኤምቲ ነው ያሉት። አሁን ቴዳ አንዴ ቆይ የኔን እንትን አድርገው በትልቁ አድርገውና እኔ የገዛውበትን ለገዛ ከሱ ቤዝድ ኦን ዳት የሱን ማየት እንችላለን። አሁን እዚህ ጋር ካየው ማህሪ ጨርሷል። እንትኑ ፍሎው መጠበቅ ስላለብን ነው። ማህሪ ጨርሳል ወይስ ችግር የለውም? ኦኬ ተሙ ያወራና ወደ አንተ መጣለው። እሺ ተሙ ምንድነው? እሺ አሁን እዛ ጋር ይኸውልህ ከላይ እንደምታየው ኢንፎርሜሽን አለ። ለምሳሌ ቢድ ነምበሩ አለ አይደል 62594 ይላል። ኦኬ ከዛ እኔ ካምፓኒ አለ ኤልኤልሲ የሚለው ካምፓኒ ይታያል። እንትን ያልኩት ያው የራሴን አድራሻ ነው። ከዛ የኔ ስልክ ቁጥር ያው የምታውቁት ከታች አለ መጨረሻው 780 የሚለው እኔ በክሬዲት ልክ የገዛው ሰዓት ማለት ላስት ይር ኦክቶበር ላይ 2024 ነው እኔ ቢድ ያደረኩት የሚያሸነፍኩት ትሬለሩ ማለት ነው። ምን ይላል እዚች ጋር 5000 ዲፖዚት ወስደዋል ማለት ነው። ፔ ነበር ገባ። ስለዚህ አሁን ለምሳሌ የፍራውን እንደዛ ከሆነ እንዲህ አይነት ነገር መጀመሪያ ላይ ኢሜል ላይ ይመጣልሃል ስታሸንፍ ማለት ነው። ኦክሽን አይደል? ኦክሽን ስታሸንፍ ይሄ ነገር ይመጣልሃል። ከዛ በኋላ ተሬስቱን ከፍለ ነው የምትወስደው። የተለየ አሰራር አይኖረውም። አንድ አይነት አሰራር ነው አንድ ካምፓኒ ስለሆነ እንደዚህ አይነት ነገር ካለ አሁን በተጨባጭ መረጃ ይሆናል ማለት ነው። ያንን ነው ቴዳ ተሙ ከጨረሰ እዚህ ላይ ይኸውልህ እኔ
ይኸውልህ ሪቻርድ እኔ ተጫርቼ ነበር። ስትጫረት ምን ይሆናል መሰለህ? መጀመሪያ ጨረታው ላይ ለመሳተፍ $5000 ዳውን ፔመንት ማድረግ አለብህ። ጨረታው ውስጥ ለመግባት የምትፈልገውን መኪና ከገዛ በኋላ ሂሳብ እዛ ላይ ገቢ ይሆናል። ካልሆነ ግን ተመላሽ ይሆናል ገንዘብ። ይሄ ነው የሪቻርድ